ከነዚህም መካከል በቅርቡ ከአሰብ ተፈናቅለው በአዲስ አበባ ጃን ሜዳ መጠለያ ተሰርቶላቸው የሚኖሩ 22600 ዜጎች ይገኙበታል። እነኚህ ወገኖች በአዲስ አበባ የ30 ቀናት ቆይታቸው ወቅት የኢትዮጵያ ጊዜያዊ መንግስትና ሌሎች መንግስታዊ ያልሆኑ በጎ አድራጊ ድርጅቶች ባደረጉላቸው የምግብ፣ የሕክምና፣ የአልባሳትና የመጠለያ አገልግሎት በሚገባ ከተረዱ በኋላ 2000 የሚሆኑ ወገኖች በደሴና ኮምቦልቻ ከዘመዶቻቸው ጋር ለመቀላቀል በጠየቁት መሰረት የመጀመሪያው ዙር ተጓዦች በዛሬው ዕለት ተንቀሳቅሰዋል። በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን አስተባባሪነት በክርስቲያን ልማትና በጎ አድራጎት ድርጅት ስር በሚገኙ አባል ማህበርተኞች ድጋፍ ሰጭነት የተካሄደውን የመጀመሪያ ዙር እንቅስቃሴ ያካሄደው አድራ የተባለው የአድቬንቲስት በጎ አድራጎት ልማት ድርጅት ነው። ከ7 ዓመት ዕድሜ በላይ ላሉ ለነኚህ ተፈናቃዮች ለእያንዳንዱ ሰው 50 ብር የተሰጠ ሲሆን እስከ ደሴ ድረስም የምግብ እርዳታ ተሰጥቷል። በተጨማሪም ከአዲስ አበባ ደሴ ሰዎችን ለሚያመላልሱ አውቶቡሶች ደግሞ 225,000 ብር ወጪ መደረጉ ታውቋል። የዚህ ዜና ሪፖርት ዘጋቢ በአሸኛኘቱ ስነ ስርዓት ላይ ተገኝቶ በነበረበት ወቅት ከተፈናቃዮች መካከል አንዳንዶቹን አነጋግሯል። ከየት ነው የመጡት? መጀመሪያ ከአሰብ። መቼ ነው የመጣችሁት? እዚህ ግንቦት 18 ወጣን። ከየት? አሰብ እርስዎ ይሰሩ ነበር? አዎ። ምን ስራ ላይ ነበሩ? ወደ ቤተሰብ ልጆቹ አብረው መጥተዋል? ቤተሰቦች ሁሉ መጥተዋል። ግማሹ ቀርቷል፣ ግማሹ መጥተዋል። በመንገድ ላይ ብዙ አልቋል። 2 እህቶች መንገድ ላይ ሞተዋል። ልጆች አሉት? አሉ። ምን ያህል ልጆች አሉት? 9 ቤተሰብ ነው የተቀላላው። አሁን ምን ያህሎቹ መጣችኋል? ከ9 ሁሉም ይዤ መጥቻለሁ። ሁሉም መጣው። አዎ። እንዴት ነው እዚህ በቆይታችሁ ወቅት የነበረው ሁኔታ? እዚህ አዲስ አበባ ጃን ሜዳ በቆይታችሁ ወቅት የነበረው ሁኔታ ምን ይመስል ነበር? ጃን ሜዳ በጥሩ ሁኔታ ተቀብሎናል። በጥሩ ሁኔታ ሆነናል። ግን ትንሽ ዝናቡና ብርዱ ከላይ እንኳን መከላከያ መጠለያ ሰጥተውናል። ከውስጥ ያለው ብርድ ብቻ ትንሽ አሰቃየን እንጂ የተቀረደናል። በጥሩ ሁኔታ ነው። በመግብ ጥሩ ተቀብለውናል። አሁን ወዴት ሊሄዱ ነው የተዘጋጁት? አሁን ልጆቹን ለመሸኘት ነው። እኔ ገና መስሪያ ቤቱ ዝኑ መስሪያ ቤቱ አላውቅም ብሎ ከልክሎን መስሪያ ቤቱ ይኸው ገና በክርክር ላይ ነን ያለነው። አሁን ልጆችን ለመስደድ ወደ ደሴ ብቻ ነው የምፈልገው። አዎ። ተፈናቃዮቹ በጃን ሜዳ ቆይታቸው ወቅት በእማማኮ በኩል ስለተካሄደው የእርዳታ አቅርቦት በተመለከተ አቶ ዳመና መኮንን የሸዋ እማማኮ ተጠሪን አነጋግሬያለሁ። እነዚህን ሰዎች አስፈላጊው እርዳታ እንዲያገኙ እርዳታ ማስተባበሪያና ማቋቋሚያ ኮሚሽን በተቻለ አቅሙ ራሱ መሸፈን የሚችለው ሙሉ በሙሉ ለመሸፈን ሞክሮ ማለትም ለምሳሌ ከአሰብ የመጡትን በጠቅላላው ከመጀመሪያው እስካሁን ምግብ በማቅረብ አስፈላጊውን እርዳታ እያደረገ ነው። ተፈናቃዮችን ወደ መኖሪያ ክልላቸው የማጓጓዙ እንቅስቃሴ በተጠናከረ መልኩ በተከታታይ እንደሚቀጥል ለማወቅ ተችሏል።